ጤና ይስጥልኝ እንደምን ሰነበታችሁ እንደምን ከረማችሁ ወገኖቼ ኢትዮጵያውያን ኢቢኤስ ቴሌቪዥን እንግዲህ እኔ ሲመሰረትም ከሀገር ውጭ ነኝ ግን ዩቲዩብ እና ፌስቡክ ላይ አገኛችኋለሁ በዛ ጣቢያ ውስጥ ወይም በዛ ቴሌቪዥን ቻናል ውስጥ ከሚያገለግሉት ውስጥ ዮናስና ጸገነት ይመቹኛል በተለይ ይሄ ቤተሰብን አፈላልጎ በማገናኘት ፕሮግራማቸው በጣም የምወደው ፕሮግራም ነው ሆኖም ግን የቴሌቪዥኑ ቻናል ባለቤቶች እርግጠኛ ነኝ የኢትዮጵያዊነት ስሜት በውስጣቸው የሌለ በውጭ ባህል የተረከፉ ለኢትዮጵያ ሕዝብ የማይሆን ቴሌቪዥን ጣቢያ ነው እውነቴን ነው የምላችሁ በጣም ብዙ ነገር የውጭ ባህል ይኮርጃሉ ጎበዝ የኢትዮጵያዊነትን ባህል ስንጠብቅ ሀገራችን የምታፈራው ትውልድ ኢትዮጵያዊነትን የሚያከብር ትውልድ የራሳችን ባህል የውጭ ባህል በመቀየጥ እውነቴን ነው ሀገር የምትጠፋው በእንደዚህ አይነት ነገሮች ነው አሁን እስቲ ተመልከቱ ኢትዮጵያ ውስጥ ያለው አሁን ዜጋ ወይ ወጣት የት እንዳለ ታውቃላችሁ በውጭ ባህል ተለክፎ ቲክቶክ እና ኢንስታግራም ላይ ሄዶ እርስ በርሳቸው የሚናቆሩበትን ቪዲዮ ስመለከት ተስፋ ያስቆርጣል እኛ የኖርንባት ኢትዮጵያ እውነቴን ነው የምላችሁ በዓለም ሕዝብ ፊት ክብር ነበራት ክብር ኢትዮጵያ አሁን የተዋረደች ሀገር ናት በረሃቡ ሁሉ እኮ የጆንትን ኮሜዲ እየተሰራብን ነው የሚያስገርም ትውልድ ነው ያለው እንግዲህ ተመልከቱ ከ1983 ዓ.ም ጀምሮ የዘር ፖለቲካ ያጦዘው አዲስ የጠፋ ትውልድ ፈጥረዋል ወያኔዎች ኦነጎች በጣም ያሳዝናል መልካም የሚመስሉ ነገሮች በሙሉ ዝም ብሎ እንደው አሪፍ ነገር ይመስሉ የውጭ ባህል መውረስ ምንድን ነው ጥቅሙ ተዋህዶ ኦርቶዶክስ ግብረገብን በማስተማር ኢትዮጵያዊነት ባህል እንዳይጠፋ ኢቨን ሙስሊሞችን ሳይቀር እኛ በቄስ ትምህርት ቤት ስንማር ልጆች ሆነን ሙስሊሞቹ አብረውን የሚማሩት ያ የግብረገብ ትምህርት እነሱም ውስጥ አለኛም ጋር አለ ቤተሰቦቻቸው ጋር ሲሆኑ ወደ መስጊዳቸው ይሄዳሉ እንጂ በቄስ ትምህርት ቤት ስንማር ሀሁ ፊደል አቡጊዳ መልእክተ ዮሐንስ እነዚህን ሁሉ ስንቆጥር አብረንን ግን ያ ኢትዮጵያዊነት ባህል ተዋህዶ ለኢትዮጵያ ሕዝብ ያበረከተችው የግብረገብ የትህትና ስርዓት ጠፍቷል አሁን የለም ይሄ አሁን በደርግ ጊዜ እንደዚህ አይነት ቴሌቪዥን ጣቢያ ይሄን እንዲህ አይነት የአባቶች ቀን የእናቶች ቀን የት ነው እንዲህ አይነት ነገር ያለው ይሄ እኮ የአረማውያን ባህል ነው እኮ አረማውያን ማለት ሃይማኖት የሌላቸው ሃይማኖት የሌለባቸው ሀገር በአሁኑ ሰዓት ምዕራቡ ዓለም ሃይማኖት የለውም we believe in God we trust in God ወይም ሲደነግጡ ብቻ ኦ ማይ ጎድ ይላሉ ሲደነግጡ ብቻ የውሻ ቀን አላቸው የእናቶች ቀን የአባቶች ቀን ይሄ የኛ የኢትዮጵያውያን ባህል አይደለም በክርስትና ከሄዳችሁ ስለ ሙስሊም አላቅም ሙስሊሞች በዚህ ነገር ሲጨባለቁ አይቻላቅም እኔ የለም እንደዚህ የአባቶች ቀን የፈረንጆችን ባህል የኢትዮጵያ አድርገው ሲቀባጥሩ እኔ አንድም አይቻላቅም እኔ እሱ ነው የሚገርመኝ በመጽሐፍ ቅዱስ ላይ የአባቶችና የእናቶች ቀን የሚል አልተጻፈም የተጻፈው ምንድን ነው ከ10ቱ ትእዛዛት አንዱ ምን ይላል አባትና እናትህን አክብር የጊዜ ገደብ የለውም ኤቭሪ ሰከንድ አባትና እናትህን አክብር ነው ብታከብርም ባታከብርም የተጻፈው ይሄ ነው የአባቶች ቀን አባቴ በዛሬ ቀን እንዲህ ስለነበርክ እወድሃለሁ እንዲህ ኧረ ሁልጊዜ ማለት አለብሽ ሁልጊዜ ማለት አለብህ አባትን እናትን የምትወድ ከሆነ ለራሳቸው ክርስትና እንደዛ ነው ሀገር እያጣን የምንሄደው ከጎበዝ በምን እንደው ታውቃላችሁ የውጭ ባህል በመውረስ ነው በቅኝ ግዛት የነበሩ ሀገራት አብዛኞቹ 90% በቅኝ ገዢዎች የነበረባቸውን የውጭ ባህል
በተቻላቸው መጠን እያስወገዱት ነው። ኢትዮጵያ ውስጥ ግን ለውጭ ባህል ያለው ይህን ስላችሁ እኮ ዘመኑ ወጣት ብቻ አይደለም፣ በእኛ ዘመን ትውልድ ያሉ ይብሳሉ በዚህ ጉዳይ ላይ። እውነቴን እምላችሁ በእኛ በራሱ በደርግ የኢትዮጵያ መንግስት ዘመን ነው እንግዲህ የኛ ብስለት ዘመን፣ በዛን ጊዜ ሳይቀር ለውጭ ባህል ያለው ግን የሚከላከል የባህል ሚኒስቴር ነበረን። የሚከላከል ከእኛ በፊት የነበረ አሪፍ ጄኔሬሽን ነበረን፣ ወጣቱን ተው የሚል። እውነቴን ነው ብላ ሹሩባ ተሰርቶ ወንድ ከተማ ውስጥ ታይቶ የታሰረ አውቃለሁ። ሹሩባ ወንድ ይሄድ አይነት ፖሊስ ነው የሚወስዶ ያሰረው የወንድ ሹሩባ ተመልከቱ። ሎቲም አይታሰብ ነው። አሁን እኮ ይሄ ምንድን ነው የሚባለው ግብረ ሰዶምነት ኦልሞስት ህጋዊ ሊሆን ምንም ባልቀረውም አሉ ኢትዮጵያ ውስጥ እንግዲህ በወሬ እንደምንሰማው ማለት ነው። በምዕራቡ ዓለም እኮ በመንግስት ደረጃ ቢፈቀድም የሚታገል ማህበረሰብ አለ እኮ እንዲህ አይነት ነገር። አሁን የአሜሪካው ፕሬዚዳንት እኔ በበኩል የምወዳቸው ትራምፕን በዚህ ጉዳይ ነው። የሰው ልጅ ሲፈጠር ወንድና ሴት ተደርጎ ነው ተቃውሞታል። እና ይህንን ነገር የተፈጥሮ ግዴታን ወደ አልተፈለገ ጉዳይ ኢቨን በክርስትናም በኮመን ሴንስ እንዴት የወንድ ልጅ ሴት ይሆናል? መሆንም የሌለበት ነገር ነው። እግዚአብሔር የሰጠንን ተፈጥሮ መጠበቅ እንደ መብት ነው የሚያዩት። እኔ አሁን ባለሁበት ሀገር ስሰማ እንደ መብት ነው የሚያዩትና ያው ከተቃወምክ ደግሞ እንደ ሬሲስት እንደ ዘረኛ ወይም እንደ መጥፎ ሰው ነው የምትቆጠረው። ይሄ እንግዲህ ተመልከቱ። እኔ የማስታውሰው ኦባማ የአሜሪካን ፕሬዚደንት በነበረ ጊዜ የኬንያው መሪ ኡሁሩ ኬንያታ ፊት ለፊቱ ነው የነገረው ለኦባማ ይሄ ነገር አፍሪካ ውስጥ አይሰራም፣ በፍጹም የማይሆን ነው ብሎ አስተምሮታል። የኦባማን ማንነት አሁን ነው የአሜሪካን ጥቁሮች እንኳን ነቃ ብለው እያወገዙት ነው። አንድ ጥቁሮች ጉባኤ ላይ አንድ ቴሌቪዥን ጣቢያ የለቀቀውን አዳምጫለሁ። ዝም ብሎ ቅጥረኛ ነገር ነው እያሉ ሙልጭ አድርገውታል። እና ለማንኛውም ዋናው ርዕሰ ጉዳይ ወደ ኋላ ልመለስና ይሄ ኢቢኤስ ቴሌቪዥን የውጭ ባህልን ለኢትዮጵያ ሕዝብ በማስተዋወቅ የሚታወቅ አደገኛ ጸረ ኢትዮጵያ አቋም ያለው ቴሌቪዥን ቻናል ነው። እኔ አሁን እንደነገርኳችሁ ዮናስና እጸገነት የሚያቀርቡት ይሄ የቤተሰብ ማገናኘት መልካም ነገር ነው። ይሄ አሁን የምታዩት ሰርሞኒ የአባቶች ቀን ነው መነትስ ምናምን ብለው ሲቀባጥሩ ነበር። እኔ ድምፁን አጥፍቼው ነው። ብዙ ጊዜ እንዲህ አይነት ነገሮችን ለመተቸት መጀመሪያ ወደ ፌስቡክ አካውንቴ ሼር አደርገውና ዳውንሎድ ለማድረግ ማለት ነው። ከዛ ዳውንሎድ አድርግና የሚሰማኝን እናገራለሁ። እንዴ ጎበዝ፣ እኛ ያቆየናትን ሀገር ትውልድ ሲያፈርሳት ዝም ማለት አንችልም። ለሀገራችን እኮ እኛ ደማችንን ላባችንን ሰጥተናል። ሀገራችን የቀይ ባህር በሯን እንዳይደፈር የሚቻለንን ሁሉ ስናደርግ ወጣትነታችንን ለሀገራችን ያስረከብን ሰዎች ስንናገር አናፍርም። የሚያሳፍረው መንደረኛ ከመንደር ሳይወጣ ሲያውደለድል የነበረ እዛው ሸብቶ እዛው ጥርሱ እስኪነቀል ሲደባደብ ያደገ የሚያሳፍረው ትውልድ እሱ ነው። አሁን ደግሞ ሌላው የሚያሳፍረው ትውልድ ምን አይነት ነው? ቲክቶክ እናንተ ላይ ሆነው አይታችኋል። ሰብሰብ ብለው እኮ ቁም ነገር እኮ ነው የሚወያዩት። መሰዳደው ነው። ቁም ነገር ለማውራት እኮ መጀመሪያ መማርና የሀገርን ባህል መጠበቅ ግድ ይላል። ሳትማር ሳታውቅ ሃይማኖት በመቃየር ዛሬ አንዱን ሌላ ነገ አንዱን የፖለቲክስ ሽርሙጥና ሀገርን መውደድ በጽናት ነው ሁልጊዜ። እኔ እስከ ዕለተ ሞቴ እንግዲህ የቀረችኝን ዕድሜ አሁንም ቢሆን ኢትዮጵያዊነትን ጥንክር አድርጎ መናገር ደስ ይለኛል። በጣም ነው የምኮራበት።
ምናልባትም በቅርቡ ሳልሳዊት የምትባል ልጅ ጎበዝ ናት። ይሄ አሁን የሚካሄደውን የዘር ፖለቲካ ጡዘት በአሜሪካኑ የድሮ ፎሬን ሚኒስተር የነበረው በነ ሄንሪ ኪሲንጀር በኢትዮጵያ ላይ የተደረገው ደባ አሁን የምታዩት የዘር ፖለቲካ በእነሱ የተቀመረ ሂሳብ መሆኑን ዛሬ ለምን ባቀው ቆይቷል። ሄንሪ ኪሲንጀር 100 ዓመት ሞልቶት ነው የሞተው እና በውጭው ዓለም ተወዳጅነት የሌለው ሰው ነው። የብሪታንያው ፖለቲከኛ ሲተቹት ሰምቻለሁኝ በቀደም እና በኢትዮጵያ ላይ እሱ አሁን የሰራውን ጥናት አማራና ኦርቶዶክስን ማጥፋት የሚለውን ፕላን በአሜሪካኖች የተሰራ መሆኑን ወይም ደግሞ እሱ ለኒክሰን ለፕሬዚደንት ኒክሰን ያቀረበውን ፕሮፖዛል ሳልሳዊት ባይነሳኝ ይመር የምትባል ልጅ በጥሩ ሁኔታ አቅርበዋለች። እንትን ላይ በቲክቶክ እና በኢንስታግራም የምትናገርበት ቪዲዮ አለ። ጎበዝ ናት። አማራና ኦርቶዶክስ ክርስትና በኦሮሞም አለ፣ በትግሬም አለ፣ በሁሉም ብሔረሰብ አለ። ግን አማራን እንደ ዋነኛው ያዩታል። እውነት ነው። አሁን ለምሳሌ እዚህ ላይ አንድ ነገር መናገር የምፈልገው የአክሱም ኪንግደም ታሪክ የትግሬ ታሪክ የለበትም። ትግሬ የሚባል ብሔረሰብ በኢትዮጵያ ውስጥ ባልነበረበት ዘመን ነው የአክሱም ኪንግደም የነበረው። አሁን በትግሬው ዶሚኔትድ የሆኑት የሐማሴን ተወላጆች ቤተ አምሃራዎች ናቸው። ቤተ አምሃራ ሐማሴኖች ትግሬዎች አይደሉም። የአክሱም ኪንግደም ሲፈርስ የወዲት ጉዲት ስታፈርስ ከየመን ከደቡብ አረቢያ የፈለሱ አጋዚያን የሚባሉት አሁን ትግሬዎች አጋዚያኖች ማለት አሁን የትግራይ ውስጥ ያሉና በኤርትራ ደግሞ ሰራይና አከለ ጉዛዮች ናቸው። ሐማሴኖች ቤተ አምሃራዎች ናቸው እንጂ የትግሬ ኤትኒክ አይደሉም። በታሪክ የተባለው ላይ ፈጥረው አይደለም። አክሱም ኪንግደም ሲፈርስ መጡ አጋዚያኖች ሰፈሩ ኢትዮጵያ ውስጥ። አጋዚያን ነው የሚባሉት። በዛ ትግሬ የሚባል የለም ኢትዮጵያ ውስጥ። የሚነገረው ቋንቋ በዛ በሰሜኑ ክፍል ደግሞ ግዕዝ ነው። ትግርኛ የሚባል ነገር በአክሱም ኪንግደም ዘመን የለም። ዮቶር የሚባል ብሔረሰብ በኋላ አማራ አሁን የተባለው ማለት ነው። ነገር ስላነሳው ነው እንጂ ርዕሰ ጉዳዩ እርግጠኛ ነኝ ወደዛ ለምን ሄድክ እንዳትሉኝ ኢቢኤስ ቴሌቪዥን ጣቢያ በሱ ምክንያት ወደ ጥንቱ የመሄድ ነገር ያስገድድናል። ሀገርን ለማጥፋት ኢትዮጵያ ላይ የተሰራው ደባ ቀላል አይደለም። አማራና ኦርቶዶክስ አማራ የሚባለው ቃል የተጀመረው በደርግ ጊዜ ነው። ከዛ በፊት የለም። እርግጥ ነው በልማድ ይባላል። በኋላ ግን የብሔረሰቦች ጥናት ኢንስቲትዩት ሲቋቋም በደርግ ጊዜ አማራ እንደ አንድ ብሔረሰብ መታየት ጀመረ። ይህንን ወያኔ ደደቢት ላይ ሆኖ አጠናከረው። የአማራው ገዢ መደብ ብሎ ጀመረው። ይሄ ኢንፌሪዮሪቲ ኮምፕሌክስ በውጭዎቹ የተጠና ማለት የተሰራ አደገኛ ፕሮፖዛል ነው። ዛሬ የዛ ኢቮሉሽን ነው አሁን ኢቢኤስ ቴሌቪዥን ላይ የምናየው ወይም በተለያየ ነገር የምናያቸው አሁን የዘር ፖለቲካ። ተመልከቱ። የውጭ ባህልን ለማውረስ ትልቆቹ ምክንያቶች ስኮላር ትምህርት ወደ ውጭ ሀገር ሄደው የተመለሱ የድሮ የ1960ዎቹ የኢትዮጵያ ተማሪዎች የመጨረሻ በዚህ ጉዳይ ላይ ተጠያቂዎች ናቸው። ውጭ ሀገር ተምረው የመጡትን ኢትዮጵያ ውስጥ እንግዲህ ተመልከቱ። የተላኩት እኮ በአካዳሚክስ እና በተለያየ እውቀት ሀገርን ለማበልጸግ ነው። ግን እነሱ የውጭ ባህር ይዘው ነው የመጡት። ለምሳሌ ኦሮሞ የሚለውን ቃል ይዘው የመጡት እነ ኃይለ ፊዳ ህይወታችን ለሱ ቤት ያመጣው ጣጣ
የ1960ዎቹ የስኮላር ተማሪዎች የውጭ ተማሪዎች ናቸው። የውጭ ባህል የውጭ ነገር ሀገሪቷ ውስጥ እያመጡ በስመ ዲሞክራሲ በብዙ ነገር ተሸውደዋል። ለዛ መነሻ እንዲሆናቸው የአማራ ገዢ መደብ ተብሎ ነው የተማሩት። ለምን ብትሉ በአክሱም ኪንግደም ኢትዮጵያን ታላቅ ሀገር ወይም ግሬት ትልቅ ሀገር ያደረጋት የአክሱም ኪንግደም ዘመን ይሄ ሱዳን፣ ሶማሊያ እስከ ዛንዚባር ድረስ እኮ ነው እነ ንግሥተ ሳባ ሲያስገብሩ የነበሩት። አሁን ትግራይ ውስጥ ያሉ ግለሰቦች አጥብበው ኢቨን እዛ ውስጥ ያሉትን ሁሉ አግሊለው አክሱማውያን እኛ ነን እያሉ ሲመጻደቁ እንሰማለን። የትግሬ የአክሱማዊ አሻራ የለም። ትግሬ አግዓዝያን የሚባሉ ከደቡብ አረቢያ የፈለሱ ሰዎች ናቸው። በአክሱም ኪንግደም አሻራ ውስጥ የሉበትም። ዛሬ ሲመጻደቁ ይሰማል። እንዴ አዳ ወዴት እንዴት አማራው ከዛ ሊወጣ ቻለ ብላችሁ ብትጠይቁ የዮዲት ወረራ ዮዲት ጉዲት የአይሁድ ሃይማኖት ተከታይ ሆነ ታቦተ ጽዮንን እንደገና ወደ እስራኤል ለመመለስ የተደረገ ዘመቻ ነው። እንግዲህ ታቦተ ጽዮን የመጣው በቀዳማዊ ምኒልክ ዘመነ መንግስት ነው። ቀዳማዊ ምኒልክ ማን ነው? የንጉሥ ሰለሞን ልጅ ነው። ንጉሥ ሰለሞን ማን ነው? የዳዊት ልጅ ነው። ዳዊት ታቦተ ጽዮንን አስመልክቶ ስለ ኢትዮጵያ ምን አለ? መዝሙር 68 ቁጥር 31 80 ላይ ኢትዮጵያ እጆቿን ወደ ፈጣሪዋ ትዘረጋለች ይላል። ይህን ስላችሁ ንግሥተ ሳባ እኮ የመንም አንድ ላይ የመንም የኢትዮጵያ አካል የነበረች ናት። ስለነበረችም ነው ትግሬዎች ከየመን ወይም ከደቡብ አረቢያ ወደ ኢትዮጵያ መጡ። አሁን ወደ አክሱም ኤሪያ መጡ። መቼ መጡ? ዮዲት ጉዲት አክሱም ኪንግደምን ካፈራረሰች በኋላ። ከዛስ በኋላ እንግዲህ እዛ አካባቢ የሚነገረው ግዕዝ ቋንቋ ነው። የአረብ አክሰንት ነው ይዘው የመጡት። ግዕዝ መማር ጀመሩ። ግዕዝ ሲማሩ የግዕዝ ቋንቋ ሲማሩ በአረብ አክሰንት ይዞት የመጡትን ትግርኛ የሚባል ቋንቋ ተፈጠረ። ብዙ ጊዜ እንናገረዋለን። ለምሳሌ በግዕዝኛ ቁጥር ስንማር አሃዱ አንድ ቁጥር ነች። ትግሬዎች ምን አሉት? በራሳቸው አክሰንት ሃደ። በግዕዝ ክሌቱ እነሱ ምን አሉት? ክልተ። በግዕዝ ሰልስቱ 3 ቁጥር ማለት ነው፣ እነሱ ሰልስተ። በብዙ ነገር ከግዕዝ ትግርኛ የሚባል ቋንቋ ፈጠሩ ሳያውቁት ማለት ነው። እና ይሄ አንዱ ማስረጃ ነው። ሐማሴኖች ግን ቤተ አምሃራዎች ናቸው። የትግሬ ብሔረሰብ በአስመራ በዛ ትግሬ ስላችሁ ትግረ የሚባልም ብሔረሰብ አለ ኤርትራ ውስጥ። ትግረና ትግሬ የተለያዩ ናቸው። እነዛ ይሄ ትግረ ምናምን የሚባሉ ከሱዳን የፈለሱ ናቸው። ወደ ኤርትራ አካባቢ ወደ ከረን የመጡት ከሱዳን የመጡ ናቸው እንጂ በዛን ዘመን የለም። እንዳለ አማራው ነበር ያ ኤሪያ የነበረው፣ ወይም ዮቶር ይባላል የጥንት ስሙ። ይህንን ፕሮፌሰር ሪቻርድ ባንከርስት በደንብ ጽፈውታል። እንግዲህ ነገር ያነሳው ለምን መሰላችሁ? የውጭ ባህል እንዴት እንደመጣ የግድ ወደኋላ የሄድን ማየት ስላለብን ነው። ሀገርህን እወቅ ይባላል። ስለ ኢትዮጵያ ስናገር የኢትዮጵያን ታሪክ በደንብ አውቀዋለሁ፣ ተምሬዋለሁ። በፈጠራ ይሄ ከደደቢት የመጣው የኢትዮጵያ ታሪክ አይደለም። አሃዳዊ እያሉ ሲያረክሱት ትሰማላችሁ። አሃዳዊ ማለት ግዕዝ ነው ቃሉ፣ አንድነት ማለት ነው። አሃዳዊ የሚለውን ቃል በመጥፎን ያስተማሩት ይህንን ትውልድ። የሚገርመው አሃዳዊ ማለት አንድነት ነው ጎበዝ። አንድነትን የጠላ የአንድነት ተቃራኒ ምንድን ነው ጎበዝ? ጠላትነት ነው አይደል? የዘር ፖለቲካ ጠላትነት ነው። አህዳዊነት ግን ሁሉም ብሔረሰብ በአንድነት በአንዲት ኢትዮጵያ የሚተዳደርበት የፍቅር የአንድነት ውህደት ነው እንጂ እዛ ጋ ኦሮሞ እዛ ጋ አማራ እየተባልክ እየተባላ እስከ መቼ ተኖረና ተሞተ ነው የሚሆነው? አይሆንም። ፌዴራሊዝም
የፌዴራሊዝም ጽንሰ ሀሳብ ያልገባቸው አንዳንድ ዩቱብ ላይ የሚለቁ ሰዎች አሉ። ፌዴራሊዝም ቻው ቻው ብሎ በአንድ ርዕስ የሚናገር ወጣት ሰምቼዋለሁ። ጎበዝ። ኤትኒክ ፌዴራሊዝም ነው ያወገዝ ነው። የክፍለ ሀገር ፌዴራሊዝም አይወገዝም። ጠቅላይ ሚኒስትር አክሊሉ ሀብተወልድ ድሮ ፕላናቸው ምን ነበር አሉ? ኤርትራን ብቻ ሳይሆን ሁሉም ክፍለ ሀገር ፌዴራል እንዲሆን ነበር። አሁንም ኢትዮጵያ እንግዲህ ደህና መንግስት ሲኖራት ወደፊት እንግዲህ ምን እንደሚሆን መገመት ይከብዳል። ግን ለኢትዮጵያ ሰላም የሚመጣው የነበረው የክፍለ ሀገር መዋቅር በፌዴራሊዝም ቢዋቀር ነው ብለው ልክና የአሜሪካኖችን አታዩ ስቴት ፌዴራል የእያንዳንዱ በአንድነት አሜሪካ ናቸው። የራሳቸው ግን ፌዴራሊዝም አላቸው። ክፍላተ ሀገር በክፍለ ሀገር ነው የተዋቀሩት አሜሪካኖች። ፌዴራል ስቴት ነው የሚሉት እነሱ ሲናገሩ እና እንደዛ ነው። እና ነገር ያነሳው ለምንድን ነው? ኢቢኤስ ቴሌቪዥን የውጭ ባህል በማስተዋወቅ ያለውን የኢትዮጵያን ወጣት በመመረዝ የሚታወቅ ጣቢያ ነው። የአባቶች ቀን፣ የእናቶች ቀን የአረማውያን የውጭ ሀገር ባህል ነው። ጎበዝ። ኢትዮጵያ እኮ ትክክለኛ መንግስት ቢኖራት እኮ በመንግስት ደረጃ የሚወጡ የበዓል ቀናት አሉ። ማንም እንደፈለገው የውጭ ሀገር ባህል አምጥቶ የከሌ ቀን የምናምን ማለት አይቻልም። እንግዲህ በደርግ የኢትዮጵያ መንግስት ዘመን ይሄ የታወቁ የህዝብ በዓላት ተብለው በካሌንደር ሁሉ ይወጡ አሉ። አሁን ከካሌንደር ከኢትዮጵያ ህዝብ ውጭ ከኢትዮጵያ ህዝብ እውቅና ውጭ የአባት ቀን የእናት ቀን የምናምን ብሎ ቴሌቪዥን ጣቢያ ላይ ወጣቱን በመመረዝ አይመጣም እንትተሽ ይመጣል ጠብቂ ነው። ህዝቡ እንዳለ ኢትዮጵያዊነት እየተረሳ በውጭ ባህል ተመርዞ የእጅ አዙር ቅኝ አገዛዝ ማለት ይሄ ነው ወገኖች። ይሄ ኢቢኤስ ቴሌቪዥን እኔ እንደ ወደፊት ኢትዮጵያ ትክክለኛ መንግስት ሲኖራት የባህል ሚኒስትር ወይም የሚቆጣጠር አፕሩቫል ያስፈልጋል። ማንኛውም በቴሌቪዥን ለህዝብ የሚቀርብ ነገሮች ያስፈልጋል። አሁን ነገሮችን እያበላሸ የመጣው ሶሻል ሚዲያ ነው። መሀይሙም ምሁሩም የሚያውቅም የማያውቅም እንደፈለገው በፌስቡክ በምናምን የሚቀርቡ ነገሮች አሉ። ጎበዝ። ለህዝብ የሚጠቅሙና የማይጠቅሙ። ስለዚህ አታውም እንዴ? ስለ ኢትዮጵያ ታሪክ እኮ መንገድ ላይ ሲጠይቋቸው የሚመልሱት መልስ የሀገሩን የማያውቅ ትውልድ እኮ ነው ያለው። የኢትዮጵያውን ጥንታዊነት ኢትዮጵያ ማናት መመለስ የሚችል ትውልድ የለም እኮ። አህዳዊ ምናምን እያለ ሲቆጥር ብሔር ብሔረሰብ እያለ የደደቢት ቃላት የሚደጋግም ትውልድ ነው የተፈጠረው። እና ኢቢኤስ ቴሌቪዥን ይዘጋ፣ ምች ይዝጋችሁ። እንዲህ አይነት የውጭ ባህል እያመጣችሁ ትውልድ አታበላሹ ባለጌዎች።